ቪዲዮን ከመጀመራችሁ በፊት ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ። ፊልሙ በእውነተኛ ታሪክ ላይ ያጠነጠነ ሲሆን በ1940ዎቹ በሳውዝ አፍሪካ ውስጥም እያሳየን ይጀምራል። በዛ ጊዜም የነበረው መንግስት አፓርታይድ የተባለውን ስርዓት የሚከተል ስለነበረ በሀገሪቷም የነጮች የበላይነትና የጥቁሮች የበታችነትን በደንብ ጎልቶ የሚታይ ነበረ። የተለያዩ ትላልቅ የሆኑ የስራ ቦታዎች የሚሰጡ የነበሩት ለነጮች ሲሆን ጥቁሮች በሌላ በኩል ምንም አይነት ስራን ሳያገኙ ከትላልቅ ከሆኑ ቦታዎች የሚገለሉ ነበረ። ያ ብቻ ሳይሆን እንዲገደሉ የሚደረጉ ነበረ። ነገር ግን በመጨረሻ ከ10 ዓመት ትግል በኋላ ጥቁሮቹ አፍሪካን ናሽናል ፓርቲ የተባለ ቡድን ሊመሰረቱ ችለዋል። ወይም ባጭሩ ኤኤንፒን ብለው ይጠሩታል። ዋናው አጀንዳቸውም የጥቁሮች መገለል እንዲቆምና ሀገሪቷንም ወደ ሰላማዊ ቦታዋ ለመመለስ ነበረ። በቀጣይ የፊልሙ ዋና ገጸ ባህሪ የሆነውን ቲም ጄንኪንን እንመለከተዋለን። ለኤኤንፒም እየታገለ የሚገኝ ነጭ አክቲቪስት ሲሆን ብዙ ሰዎች ተሰብስበውበት ወደ ነበረው ቦታ 2 ዘንቢሎችን ይዞ ይሄዳል። አንደኛውን በቆሻሻ መጣያው ጋር፣ አንደኛውን ደግሞ መኪናው ጋር ካስቀመጠም በኋላ የስራ አጋሩ የሆነውን ስቲፈን ሊን ይጠቆመዋል። እቅዳቸውንም ማሳካት እንዲጀምርም ነበር የነገረው። ሲገለጠም ቦርሳዎች ውስጥ ፈንጂ ተቀምጦ ነበረ። ሐሳባቸውም በዚህ ቦታ ላይ ለማፈንዳት ነበረ። በቦርሳ ውስጥም አንዳንድ ገመዶችን ከሰካኩም በኋላ ከዛ መሄድ በጀመሩበት ሰዓት ላይ 2ቱ ፍንዳታዎች በቦታቸው ላይ ይፈጸማሉ። ይሁን እንጂ ፍንዳታዎቹ ግን ጉዳት የሚያመጡ አይነት ፈንጂዎች አልነበሩ። ይልቁኑ በውስጣቸው የነበሩትን በብዛት የሚቆጠሩ በራሪ ወረቀቶች እንዲበተኑና ሰዎችም እንዲያነቧቸው የሚያደርጉ ነበሩ። ወረቀቶቹም ስለ አፓርታይድ መንግስቱ አንዳንድ ፕሮፓጋንዳዎችን የያዘ ጽሑፍ ነበረው። ጀንኪንና ሊም በድንጋጤ ተሞልተው ከዛ አካባቢ ለመራቅ ያስባሉ። ይሁን እንጂ ከዛ በፊት በፖሊሶች ይያዛሉ። በቀጣይ የፍርድ ጊዜያቸውን በሚጠብቁበት ሰዓት ላይ የጃንኪን ሚስት ወደዛ በመምጣት ትንሽ ገንዘብን ትሰጠዋለች። ከዚያም ሁሌም አብረው እንደምትሆንም ከነገረችው በኋላም ትሰናበተዋለች። ከትንሽ ቆይታም በኋላም ጄንኪን ወደ መታጠቢያ ቤት በማምራት አንድ ዕቃ ውስጥ ያንን ብር ይከተዋል። ይህም ዕቃ የሲጋራ ማስቀመጫ ነበረ። ከዚያም በማጠብቁት መልኩም ሰውነት ውስጥ ይከተዋል። ወደ ፍርድ ቤትም በቀረቡበት ሰዓት ላይ የራሳቸው ዜጎች ወይም ነጮች ላይ እንደዚህ አይነት ነገር ለማድረግ ማሰባቸው አጸያፊ ድርጊት እንደሆነ ይነገራቸዋል። ከዚያም እንደ ቅጣትም ጄንኪን 12 ዓመት እስር ቤት እንዲታሰር ይፈረድበታል። ይህም ሊሆን የቻለው ቦምቦቹን የሰራው እሱ በመሆኑ ነበረ። በሌላ በኩል ረዳቱ የነበረው ሊ ደግሞ 8 ዓመት እንዲታሰር ይፈረድበታል። በቀጣዩ ትዕይንት ላይ 2ቱ ታሳሪዎች ወደ ከባዱና ትልቁ እስር ቤት ወደ ሆነ ወደ ፕሪቶሪያ እስር ቤት ይወሰዳሉ። ይህም እስር ቤትም የተሰራውም ለነጭ ታሳሪዎች ብቻ ነበረ። የእስር ቤቱ ኃላፊም በር ላይ ሆኖ የተቀበላቸው ከዳተኞች እያለ ነበረ። ይህም የእስር ቤት ኃላፊም ስሙ ሜኒር ይባላል። ሁለቱንም ወደ እስር ቤት በሚያስገቧቸው ሰዓት ላይ ሜኒር የእስር ቤቱን ዋና ህጎችን መናገር ይጀምራል። ጄንኪን በሌላ በኩል አውቶማቲክ የነበሩትን ግሪል በሮች እናም ተደራራቢ የሆኑ በሮችንና የተለያዩ የሴኩሪቲ ሲስተሞችን መመልከት ይጀምራል። እስር ቤቱም እንዲሁ በቀላሉ የሚወጣበት አይነት እስር ቤትም አይመስልም። ከዚያም ሜኒር ወደሚታሰሩበት ክፍል ያስገባቸዋል። ይህም በመጀመሪያ በግሪል በሩ የተሸፈነ ሲሆን ከሱ በተደራቢ ደግሞ በሌላ ልሙጥ በር ብረትም ደግሞ የተዘጋ ነበረ። ጄንኪንም በዛን ሰዓት ላይ በሐሳብ ይዋጣል እና ምንም አይነት እንቅልፍም ሊያገኝ አልቻለም። በቀጣዩ ቀን ጠዋት ላይም ቁርስ ለመብላት በተዘጋጁበት ሰዓት ድንገት ዴኒስ ጎልድበርግ የተባለ ሰው ወደሱ ጋር ይመጣና አብሮት ይቀመጣል። ዴኒስም ቆየት ያለ የፖለቲካ አክቲቪስት ሲሆን እሱም አፓርታይዱን በመቃወሙ ነበር የታሰረው። እናም አሁን ላይም 4 የዕድሜ ልክ እስራት ተፈርዶበት ያንን እየተወጣ ይገኛል። ትንሽ ቆይቶም ሊም ይቀላቀላቸውና ሶስቱም አንድ ላይ ማውራት ይጀምራሉ። የሚወሩትም ስላሉበት ሁኔታ ሲሆን በዚህን መሃል ላይ የፍሬንች አውስትራሊያ ታሳሪ የነበረው ሊዮናርድ ጆሮን እነሱ ላይ ጥሎ መስማቱን ይቀጥላል። ቀን ላይ የስፖርት ሰዓታቸው ይደርሳል። በዚህን መሃል ላይም ሶስቱ አንድ ላይ ሆነው ስለ እስር ቤቱ አንዳንድ መረጃዎችን መሰብሰብ ይጀምራሉ። ይህንንም የጀመሩት ከግድግዳው ከፍታ ነበረ። ይህም በእነሱም 32 ጫማ ይረዝም ነበረ። በላዩ ላይ የሚገኘው መብራት ደግሞ በየትኛውም አቅጣጫ ላይ እየተዟዟረ መመልከት የሚያስችል ነበረ። ከዛ በተጨማሪም አደገኛ አጥሩም በጣም ስለታማ የሆነ ሲሆን ከላይ ደግሞ ስናይፐር ተኳሾችም ይገኙ ነበረ። ለ7 ቀንና ለ24 ሰዓትም ያለ እረፍት ነበር የሚሰሩት። ዴኒስም ከዚህ እስር ቤት ማምለጥ በጣም ከባድ እንደሆነና ለማምለጥ የሞከሩ ሰዎች ራሱ ሳይሳካላቸው ሊቀሩ እንደቻሉ ነበር የነገራቸው። እሱም ትቷቸው ከሄደም በኋላም ሊዮናርድ ወደ እነሱ ጋር በመቅረብ ዴኒስ ሁሉ ጊዜ አዲስ የገቡትን ታሳሪዎች ተስፋ ማስቆረጥ የማይሰለቸው ሰው እንደሆነ ይነግራቸዋል። ቢሆንም እሱ ግን ከዚህ ማምለጥ እንደሚቻል እንደሚያውቅ ይናገራል። ስለዚህም ሊዮናርድ
እነሱን ለመርዳትና በምላሹ ደግሞ ከነሱ ቡድን ጋር አብሮ እንዲቀላቀል እንዲያደርጉት ይጠይቃቸዋል። በቀጣይ ጄንኪን የሲጋር ኬዙን ወይም ደግሞ ብር የነበረበትን ዕቃ ያወጣል። ከዚያም ገንዘቡንም ለዴኒስም ይሰጠዋል። ከዚያም ዴኒስም የጥርስ መቦርቦሪያ ዕቃ ውስጥ ነበር ገንዘቡን የከተተው። ድጋሚም ሌላ ሰውም ይህንን ገንዘብ እንዳያገኘውም ሰው የማያገኘው ቦታ ላይ ያስቀምጠዋል። በዚህ መልኩም 23 ቀናት ያልፋሉ። ወንዶቹም እስር ቤቱን እየለመዱት የመጡ ነበር የሚመስሉት። ማታ ላይም ጄንኪን በክፍሉ ውስጥ ተቀምጦ በክብሪቱ ታግዞ ቁልፉን በቅርበት መመልከት ይጀምራል። እሱን የሚከፍትበትንም መንገድም አጥብቆም እየፈለገም ያለ ይመስላል። ቀናትም እንደዚህ ማለፍ ሲጀምሩም ጄንኪን ለዚህ መፍትሄ ለማግኘት በጣም ጉጉት ያደርበታል። አንድ ቀን ማታ ላይም አንድ ሐሳብ ይመጣለታል። ሐሳቡም የቁልፉን ርቀት በወረቀት ለመለካት ነበረ። ከዚያም ያንን የሚከፍትበትንም ቁልፍም ከእንጨት ለመስራትም ነበር ያቀደው። በቀጣዩ ቀንም በእስር ቤት ውስጥ ገላቸውን በሚታጠቡበት ሰዓት ላይ አብሮት ለታሰሩትና አጋሮቹ ለነበሩት ስለ እቅዱ ይነግራቸዋል። ሊዮናርድም ሐሳባቸው የማይሳካ እንደሆነ ቢናገርም ነገር ግን ሁለቱ እንደሚሳካላቸው እርግጠኛ ነበሩ። እናም ጄንኪን ከወርክሾፑም የተለያዩ እንጨቶችን ማግኘት እንደሚችሉም ይናገራል። ቢሆንም መጀመሪያ ግን ትክክለኛውን ቁልፍ መመልከት እንዳለበት ነበር የነገራቸው። በቀጣይ በመመገቢያው ስፍራ ላይ ቡድኑ በእቅዳቸው መሰረት መጓዝ ይጀምራሉ። በመጀመሪያም ሊዮናርድ ምግቡ እንዲደፋበት ያደርጋል። ማኒርም ለማጣራት ወደሱ ጋር በመጣበት ሰዓት ላይ ጄንኪን የቁልፎቹ ቅርጽ ምን አይነት እንደሆኑ መመልከት ይጀምራል። ከዛ ጊዜ ጀምሮም በመመገቢያ ቦታውም ይሆን በመጫወቻ እንዲሁም በተለያየ ቦታዎች ላይ ቁልፍ ከተመለከተ አትኩሮ መመልከቱን አያቆምም ነበር። ከዚያም ከቀናት ሪሰርች በኋላ በመጨረሻም የቁልፉን ቅርጽ በወረቀት ላይ መሳል ችሏል። በ74ኛው ቀን ላይም ጄንኪን በወርክሾፕ ውስጥ በመግባት እንጨቱን በትክክለኛው ቅርጽ እየቆራረጠ ይገኛል። ከዚያም የቡና ተርሙስ ውስጥ ከከተተው በኋላም ከዛ ይወጣል። ከትንሽ ቆይታዎች በኋላ ማኒር የታሳሪዎችን ኩባያዎች እያጣራ እነሱን ማስገባት ይጀምራል። ሐሳቡም የሆነ ነገር ከሰረቁ ለማጣራት ነበረ። የጄንኪን ተራም በደረሰበት ሰዓት ላይ ይደነግጣል። ማኒርም ወዲያውኑ ጠርጥሮት ነበረ። ነገር ግን ከነቀነቀው በኋላ እንኳን በውስጡ ጨርቅ ስለነበረ ምንም አይነት ድምጽ ሊያገኝ አልቻለም። ስለዚህም በመጨረሻ ይሰጠዋል። ለትንሽ ያመለጠውም ጄንኪንም ወደ ክፍሉ በመሄድ የመጀመሪያ ፕሮቶታይፑን መስራት ይጀምራል። ባገኛቸው ዕቃዎችም እየቆራረጠና እያስተካከለ እንጨቱን በሚፈልገው ቅርጽ ማስተካከል ይጀምራል። ጨርሶም ቁልፉን በራሱ ቁልፍ ላይ በሞከረው ሰዓት ላይ በሚያስገርመው መልኩ ይሰራለታል። ቢሆንም ጄንኪን የግሪል በሩን በከፈተው ሰዓት ላይ ድንገት የደስታ ስሜቱ ወዲያውኑ ይጠፋል። ይህም ሊሆን የቻለው የብረት በሩ ምንም አይነት ቁልፍ በሱ በኩል ስላልነበረው ነበረ። ይህም ማለት ይህን በር መክፈት ከፈለገ በሌላኛው በኩል መክፈት ይኖርበታል ማለት ነው። በቀጣዩ ቀን ጠዋት ላይም ስለተፈጠረው ነገር ጄንኪን ለአጋሮቹ መናገር ይጀምራል። አሁን ሌላኛውን ቁልፍ መስራት እንዳለባቸውና በሌላኛው በኩልም ሆነው በሩን እንዴት መክፈት እንደሚችሉ ማሰብ እንዳለባቸው ነበር የነገራቸው። በመጀመሪያው እቅዳቸው መሳካት የተገረመው ሊዮናርድ በደስታ እነሱን ለመርዳት ተዘጋጅተዋል። በቀጣዮቹ ቀናትም የውጭውን በር በደንብ አትኩሮ መመልከት ይጀምራሉ። ጄንኪንም ይዞት በነበረው በአንደኛው እንጨት የመጀመሪያ ሙከራውን ለማድረግ ነበር ያሰበው። ቢሆንም ለቀናት ያክል በፖሊሶቹ ላይ ያንን ቁልፍ ከተመለከተ በኋላ አስተካክሎ ይሰራዋል። በመቶኛው ቀን ላይም ወንዶቹ በጽዳት ስራው ላይ ተሰማርተው ይገኛሉ። በቦታው ላይ ምንም አይነት ጋርድ ባልነበረበት ሰዓት ላይ ጄንኪን ይህንን እድል በመጠቀም የሰራውን ቁልፍ በበሩ ላይ ለመሞከር ይወስናል። እንደ መጀመሪያውም የተስተካከለ አይነት ቁልፍ አልነበረም። ስለዚህም አልገባ ሲለው ትንሽ ለማለስለስ ይሞክራል። ከዚያም ቁልፉ ይገባና በሩ ላይም ሲሞክረውም ይከፈትለታል። ይህም እዛ የነበሩትን በሙሉ የሚያስደስት ነበረ። ቢሆንም ግን ጄንኪን መልሶ ሊያወጣው በሞከረበት ሰዓት ላይ ድንገት እንጨቱ ውስጥ ተሰብሮበት ይቀራል። ይህም በሁሉም መሃል ድንጋጤን ነበር የፈጠረው። በሚያስደነግጣቸው መልኩ ደግሞ ጠባቂውም ወደ እነሱ ጋር እየመጣም ያለ ይመስላል። ጄንኪንም ቁልፉን ወደ ኋላው ለመመለስ ይሞክራል። ቢሆንም ግን ሊሳካለት አልቻለም። እናም ሊያደርገው የቻለውን ነገር ቢኖር ጋርዱ ከመምጣቱ በፊት የተሰበረውን የእንጨቱን ቁራጭ ማውጣት ብቻ ነበረ። በቀጣዩ ትዕይንት ላይ ሁሉም ታሳሪዎች ወደ መታሰሪያ ክፍላቸው በገቡበት ሰዓት ላይ ማኒር እንደተለመደው ቼክ ለማድረግ ሲል ወደ ሁሉም ክፍል መዟዟር ይጀምራል። በዛም ሰዓት ላይ የጄንኪን ክፍል ቁልፍ አፍጥጦ መውጣቱን ይመለከታል። ይሁን እንጂ ብዙም ሳያስብ ቁልፉን ወደ ነበረበት በመመለስ ይቆልፈዋል። ውስጥ ላይ ይገኝ የነበረው ጄንኪንም በፍርሃት ቆሞ የነበረው ልቡ ያርፍለታል። በ142ኛው ቀን ላይ ሶስቱ አንድ ላይ አንድ ክፍል ውስጥ በመቀመጥ እንዴት የውጭኛውን በር መክፈት እንደሚችሉ መወያየት ይጀምራሉ። ሊዮናርድም በመጀመሪያ በክር መሞከር እንዲችሉ ነበር የተናገረው። ቢሆንም ግን ወደ ጎን ማዞር ስለማይችል ያን ማድረግ እንደማይችሉ ይነግሩታል። ከትንሽ ቆይታም በኋላ ሊ በመጥረጊያው ላይ ያተኩራል። እዚያም በድንገትም አንድ ሀሳብ ይመጣለታል። ወደ ውጪም በመውጣት በመስኮቱና በበሩ መካከል ያለውን ርቀት በሚለኩበት ሰዓት ላይ ትንሽ ብቻ ሊያጥር እንደሚችል ይገነዘባሉ። በቀጣዩ ቀንም ጄንኪን
በወርክሾፕ ውስጥ በነበረበት ጊዜ ላይ መቦርቦሪያ ማሽኑን ይመለከታል። ከዚያም ወዲያውኑም ወደ ክፍሉ በመሄድም በተመሳሳይ አሰራር ለመስራት ይወስናል። እንጨቱንም ከመጥረጊያው ጋርም ካገናኘው በኋላም የእንጨቱን ቁልፍ መጥረጊያው ላይ ያስረዋል። ከዚያም በሚሞክረው ሰዓት ላይም እቅዱ ይሰራለታል። በሩንም በተሳካ መልኩም ሊከፍተው ችሏል። ቢሆንም ሊነቅለው ባለ ሰዓት ላይ ግን የእንጨቱ ቁልፍ ይወልቅበታል። ይህም ለጄንኪን በመጀመሪያ ከባድ ድንጋጤ ነበር የፈጠረበት። ቢሆንም ግን ወዲያውኑ ተስፋ ባለመቁረጥ የመጥረጊያው እንጨት ጫፉ ላይ ማስቲክ ይለጥፍበታል። ከዚያም ያንንም በመጠቀምም ከቁልፉ ጋር አጣብቆት ቁልፉን ይመልሰዋል። በቀጣዩ ቀን በመሳ ሰዓታቸው ላይ ጄንኪን እንዴት ሁለቱንም በር ሊከፍት እንደቻለ ለጓደኞቹ ያስረዳቸዋል። ቀጣዩ ስራቸውም ሌሎች ቦታዎችን ደግሞ ማሰስ እንደሆነም ነበር የነገራቸው። የሁላ ነገርን በሚፈጠርበት ሰዓት ላይ ዴኒስ እነሱን እየተመለከታቸው ነበረ። እናም በተደጋጋሚም ይህን ሀሳባቸውን እንዲተው የሚነግራቸው ነበር። ቢሆንም ግን ጄንኪን እቅዱን የሚቀያየር ሰው አልነበረም። በቀጣይ ወደ 206ኛው ቀን ላይ ይወስደናል። በቦታው ላይም አንድ ግንብ እየተሰራም ያለም ይመስላል። ቢሆንም ግን ለታሳሪዎቹ ይደረግላቸው የነበረው ተመሳሳይ ድርጊት እንደቀጠለ ይገኛል። ሶስቱም ስለ ውጪው በሚያስሱበት ሰዓት ላይ ጄንኪን በሌላ በኩል ከአንደኛው የጽዳት ሰራተኛ ጋር መግባባት ችሏል። ሐሳቡም የእስር ቤቱን ካርታ እንዲያመጣለት ሲሆን ለዚህም በምላሹ ደግሞ ሳሙናና ሲጋራ እንዲሰጠው ጠይቆታል። ከዚያም ይሄ ግብይትም የተፈጸመው በጽዳት ሰራተኛው ቆሻሻ ማስቀመጫ ጋዲ ላይ ነበረ። ጄንኪንም የትኛውም ጥበቃ ሳይመለከተው ካርታውን ከተቀመጠበት ይወስዳል። በቀጣይ ቀኑ 296ኛው ቀን ላይ ሆኗል። ሊና ሊዮናልድም ጨርቆቹን በመጠቀም የተኙ ያስመስላሉ። ከዚህም በማታም ከክፍላቸው ይወጣሉ። በቀስታም ወደ ታችኛው ክፍል በወረዱበት ሰዓት ላይ የብረት በሩን ደግሞ ያገኛሉ። ጄንኪንም ይህንን ቀን የመረጠበት ዋነኛ ምክንያት ወፍራሙ ሰውዬ የጥበቃ ቀኑ ዛሬ ስለሆነ ነበረ። ምክንያቱም ሰውየው ብዙ መንቀሳቀስ የሚችል አይነት ሰው አልነበረም። ቢሆንም ግን ፍርሃት ውስጥ መሆናቸው አልቀረላቸው። በየትኛውም እንቅስቃሴያቸው ላይም ላባቸው እየተንጠባጠበ ነበር የሚሄዱት። እንደ ድል ሆኖም ወፍራሙ ጠባቂ ከመቀመጫው በሚነሳበት ሰዓት ላይ የብረት በሩን ይከፍቱታል። የሌሊት ቼክ ማድረጊያውም ጊዜውን ነበረ። የጫማውንም ድምጽ በሰሙበት ሰዓት ላይም ጄንኪን እና ሊ በቃ ማስቀመጫ ክፍል ውስጥ ገብተው ይደበቃሉ። በሩንም የተዘጋ ለማስመሰልም ትልቅ ጥረትም ነበር ያደረጉት። ወፍራሙ ሰውዬም እነሱን አልፎ ወደ ላይ በወጣበት ሰዓት ላይ ከተደበቁበት በመውጣት እቅዳቸውን ደግሞ መከተል ይጀምራሉ። ጄንኪንም አንደኛውን በር ከፍቶ ወደ ሌላኛው ባመሩበት ሰዓት ላይ በሌላኛው ክፍል ይገኝ የነበረው ሊ ማሳል ይጀምራል። ይህንንም ያደረገው ወፍራሙ ሰውዬ ክፍሎቹን ቼክ ማድረጉን እንደጨረሰ ለማሳወቅ ነበረ። ስለዚህም ጄንኪንና ሊዮናርድ ወዲያውኑ ወደ ዕቃ ማስቀመጫ ክፍል ውስጥ ይገባሉ። ሰውየውም ወደ ክፍሉ ለመመለስ በሚጓዝበት ሰዓት ላይ ድንገት መሬቱ ላይ የተንጠባጠበውን ላብ ይመለከታል። ይሁን እንጂ ብዙም ስላላሰበበት ዝም ብሎ ትቶ ይሄዳል። እሱም ከሄደም በኋላም ወንዶቹ ወደ ክፍላቸውም ይመለሳሉ። በክፍል ውስጥ ይገኝ የነበረውም ጄንኪን ቁልፉ የሚገጣጠም ስለነበረ ወዲያውኑ አወላልቆ ያስቀማምጠዋል። ከዚያም እንቅልፉንም ይተኛል። በቀጣዩ ቀን ጠዋት ላይም የእስር ቤቱ ኃላፊ ወደዛ በመምጣት ጄንኪንን ይቀሰቅሰዋል። ጄንኪንም የጠዋቱ አላርም እየጠራ እንኳን ቢሆንም ያንን ሳይሰማ ግን ሊተኛ ችሎ ነበረ። የእስር ቤቱ አለቃም በመናደድም እንዴት ተጨማሪ ሰዓቶችን ሊተኛ እንደቻለ ይጠይቀዋል። ጄንኪንም ይቅርታ ከመጠየቅ ሌላ ያደረገው ነገር አልነበረም። ስለዚህም ክፍሉ በደንብ አሳሳ እንዲደረግበት ይደረጋል። በዚህም ሰዓት ላይም በሼልፉ ላይ የተቀመጠው ኩባያውም ይወድቃል። እናም በውስጡ አስቀምጧቸው የነበሩትም የእንጨቱ ቁርጥራጮች በሙሉ አብረው ነበር የወደቁት። አለቃውም አንደኛዋን እንጨት በማንሳትም የምን እንጨት እንደሆነ ይጠይቀዋል። በፍርሃት ውስጥ ይገኝ የነበረውም ጄንኪንም በድንገት በመጣለት ሀሳብ የፎቶ ማስቀመጫው እንደሆነች ይናገራል። በሚያስገርም መልኩም አለቃው ይሄ ሀሳብ ይዋጥለትና ክፍሉን ለቆም ይሄዳል። ነገር ግን ከዛ በፊት ጄንኪን ከዚህ በኋላ ግን እንዲጠነቀቅ ይነግረዋል። በዛን ቀን ማታ ላይ ጄንኪን በፍርሃት ውስጥ ነበረ። ድጋሚም እንቅልፍ ሊወስደውም አልቻለም ነበረ። ቢሆንም ግን እንደሚተርክልን ከሆነ የሚያልፍባቸው ከባድ ነገሮች በሙሉ ጥሩ ትምህርትን አስተምረውት እንደሚያልፉ ነበረ። ስለዚህም ከቀጣዮቹ ቀናት ጀምሮ ቁልፎቹን በተለያየ ቦታ ላይ ለማስቀመጥ ይወስናል። ለምሳሌ ያክል በላይብረሪ ውስጥ፣ በልብስ ማጠቢያ ማሽኖቹ ባሊ ውስጥ፣ አንዳንዴ ደግሞ ቆሻሻ መጣያዎች ውስጥ የሚደብቅ ነበረ። አንድ ቀን ማታ ላይ ቡድኑና እሱ አንድ ላይ በመሆን የሌሎች ሰዎችን ልብሶች ከልብስ ማጠቢያ ክፍሉ ይሰርቃሉ። ይህን ሁላ ቀን ጄንኪን ጥርሱን መቦረሽ አቁሞ ነበረ። ይህንንም ሊያደርግ የቻለውም ኢንፌክሽን እንዲይዘው ነበረ። እናም ከጥቂት ሳምንታት በኋላ ወደ ጥርስ ሐኪም ጋር እንዲሄድ ይደረጋል። ማኒረም ወደ ዶክተሯ ጋር ከወሰደው በኋላ አውቶማቲክ በሮቹን በደንብ አድርጎ ይመለከታል። ቀኑም የገና ዋዜማ በመሆኑ ምክንያት ቡድኑ ለስራቸው የሚያስፈልጋቸውን ነገር በሙሉ አዘጋጅተዋል። በአንደኛው ክፍል ውስጥም ለዴኒስና ለጓደኞቹ ስላላቸው እቅድ በሙሉ አብራርተው ይነግሯቸዋል። ለዚህም እቅዳቸው እንዲሆናቸው ደግሞ 39 ያክል ቁልፎችን ነበር የሰሩት። ይህም ለሚያልፉባቸው 50 ያክል በሮች ጥቅም ላይ የሚውል ነው ማለት ነው። ቢሆንም ግን ዴኒስ
አሁንም ሊቀላቀላቸው ፈቃደኛ አልነበረም። ምክንያቱም ከዚህ እስር ቤት ቢወጡ እንኳን ከዚህ በኋላ የሚሄዱበት እንደሌላቸው ነበር የተናገረው። ስለዚህም በመጨረሻ ጄንኪንስ ሰጥቶት የነበረውን ገንዘብ ለራሱ በጥርስ ሳሙና ውስጥ በማድረግ ይመልስለታል። በቀጣይ የእስር ቤቱ ኃላፊ ሁሉም ክፍሎች ላይ አሰሳ እንዲደረግ ያደርጋል። ይህም የጄንኪንንም ክፍል ያጠቃልል ነበረ። በዚህም ምክንያትም ክፍሉን ሙሉ ለሙሉ ያመሰቃቅልበታል። ይሁን እንጂ ምንም አይነት ማስረጃ ሊያገኝ አልቻለም። ማታ ላይ ሁሉም ኦፊሰሮችን በሄዱበት ሰዓት ላይ ጄንኪን፣ ሊዮናርድ እና ሊ አንድ ላይ ከዛ ክፍል ይወጣሉ። እናም ከዛ የማምለጥ እቅዳቸውንም ማሳካት ይጀምራሉ። ይሁን እንጂ ወደ ዋናው ክፍል ከመሄዳቸው በፊት መጀመሪያ ዴኒስን ይጠሩታል። እነሱንም መቀላቀል የሚፈልግ ከሆነም ነበር የጠየቁ። ቢሆንም ግን ከነሱ ጋር አብሮ እንደማይሄድ ይነግራቸዋል። ይህንንም በመከተልም ወንዶቹ በየቦታው ደባብቀዋቸው የነበሩትን ቁልፎች ከየቦታቸው ላይ ይሰበስባሉ። ከዚያም የመደበኛ ሰውን አይነት ልብስን ከለበሱም በኋላም ወደ ታችኛው ክፍል ያመራሉ። በድንገት የጫማ ድምጽ ይሰማሉ። ይህም የጫማ ድምጽ የወፍራሙ ሰውዬ ወደ እነሱ ጋር እየመጣ መሆኑን እንዲያውቁ ነበር ያደረጋቸው። የሚራመደውን በቀስታም ስለነበረም ወዲያውኑ በዕቃ ማስቀመጫ ክፍል ውስጥ እንደተለመደው ይደበቃሉ። በሩም እንዳይቆልፍባቸውም በእጃቸው ነበር የያዙት የነበረው። እናም በዚህ ምክንያትም ጠባቂ ወደዛ በደረሰበት ሰዓት ላይ የበሩን በትንሽዬ መንቀጥቀጥን ይመለከታል። ቢሆንም ወደዛ ከመቅረቡ በፊት ግን ድንገት መብራቱ ይጠፋል። ይህም ሊሆን የቻለው በራሱ ክፍል ውስጥ የሚገኘው ዴኒስ አምፖሉን በመጠቀም ኤሌክትሪኩን ሾርት በማድረጉ ነበረ። ከዚያም እሱና የተቀሩትም ለእርዳታ ጋርዱን መጣራት ይጀምራሉ። ይህንንም ያደረጉት ትኩረት ወደ እነሱ እንዲሳብ ነበረ። እናም እቅዳቸው የሚሰራላቸውና ሰውየውም ወደ እነሱ ጋር ይሄዳል። ሶስቱም ጊዜ ሳያባክኑም ወዲያውኑ ከክፍል ውስጥ በመውጣት ጉዟቸውን ይቀጥላሉ። በቡድን በመስራትና በመተጋገዝም ከዚህ ወጥተው ቤተሰቦቻቸውን ለማግኘትም ቸኩለዋል። በሮቹንም አንዱን ከአንዱ በመቀጠል ነበር እየከፈቱ እየተጓዙ የነበሩት። ወደ አውቶማቲክ በሩ ጋርም በደረሱበት ሰዓት ላይም ሊዮናርድ ወደ ዋናው ቢሮ በማምራት በሮቹን እንዲከፈቱ ያዛል። ይህንንም ያደረገውም አንድ በተንን ብቻ በመጫን ነበረ። እቅዳቸውም እንዳሰቡት እየተጓዘላቸው ያለ ይመስላል። እናም በመጨረሻም የመጨረሻው በር ላይ ደርሰዋል። ይህም በር ከነጻነት የሚለያቸው በር ነበረ። ቢሆንም ግን በሚያስደነግጣቸው መልኩ የሚሞክሯቸው ቁልፎች በሙሉ አልሰራ ይሏቸዋል። ይህም ድንጋጤ ውስጥ ይከታቸዋል። ለወራት የሰሩበትም ስራም በዚህ ምክንያት ሊወድቅ ነው። ጄንኪንም ወዲያውኑ ወደ ክፍላቸው እንዲመለሱ ይናገራል። ቢሆንም ሊዮናርድ ግን ተስፋ ባለመቁረጥ ድጋሚ እንዲሞክሩ ይናገራል። ቁልፎቹም ሊሰሩላቸው ስላልቻሉም ትንሿን ብረት በመጠቀም የበሩን ቁልፍ የሚይዘውን እንጨት መቦርቦር ይጀምራል። ቢሆንም ይሄ ግን ድምጽ እንዲሰማ ነበር የሚያደርግ። ጄንኪንም እንያዛለን በማለት በከባዱ መፍራት ይጀምራል። ቢሆንም ግን ሁሉንም በሚያስደስት መልኩ እቅዳቸው ይሰራላቸዋል። ሊዮናርድም ቁልፉን የሚይዘውን እንጨት ለመስበርና በሩንም ለመክፈትም ችሏል። አሁን የመጨረሻ እንቅፋት ሊሆንባቸው የሚችለው ሰው እስር ቤቱ ላይ የሚገኘው ስናይፐር ተኳሽ ጠባቂ ነበረ። ይሁን እንጂ ወንዶቹ ግን የመደበኛ ሰው ልብስን ለብሰው ስለነበረ ተረጋግተው ለመሄድ ይወስናሉ። እንዳሰቡትም ማንም አልጠረጠራቸውም። ውጭ ላይ የነበረው ማኒር እንኳን እነሱን አልተመለከታቸውም ነበረ። ደህንነታቸው ወደሚጠበቅበት ቦታም በደረሱበት ሰዓት ላይ መሮጥ ይጀምሩና ወደ ከተማዋን በደረሱበት ሰዓት ላይ ለአንድ ባለ ታክሲ ወደ አንድ ቦታ እንዲያደርሳቸው ገንዘብ ይሰጡታል። ሰውየውም በመጀመሪያ ያመነታል፣ ምክንያቱም ነጮች ናቸው። ቢሆንም ግን ጄንኪን ሊሰጥ ያሰበው ትልቅ ገንዘብ መሆኑን በተመለከተበት ሰዓት ላይ ወደ ውስጥ እንዲገቡ ያደርጋቸዋል። ጄንኪን ግን ይህንን ገንዘብ ምን አይነት ቦታ ውስጥ ሲከተው እንደነበረ ቢያውቅ ኖሮ አይቀበለውም ነበር። በዚህ መንገድም ጄንኪን፣ ሊዮናርድና ሊ አንድ ላይ በመኪናው ማምለጥ ይጀምራሉ። ለዓመት ከ6 ወር ያክል ያጡትንም ነፃነትም ማጣጣምም ይጀምራሉ። በቀጣዩ ቀን ጧት ላይ ማኒር የነሱን ማምለጥ ይገነዘባል። ለሌሎች ፖሊሶችም ይህንን ቢናገርም ነገር ግን ጊዜው ዘግይቶ ነበረ። በማምለጣቸው ተናደው በሚዟዟሩበት ሰዓት ላይ ዴኒስና የተቀሩት መሳቅ ይጀምራሉ። በመጨረሻው ትዕይንት ላይ ትክክለኛው ቲም ጄንኪን የትኛው እንደነበረ እንመለከታለን። በሳውዝ አፍሪካ ታሪክም ለረጅም ጊዜ የታደነ ሰው እሱ ነበረ። ቢሆንም ግን ሶስቱም አልተያዙም ነበረ። በመጀመሪያም ያደረጉት ወደ ሞዛምቢክ መሄድ ሲሆን ከዛ ወደ ታንዛኒያ፣ በመጨረሻ ግን ወደ ለንደን ሊያመሩ ችለዋል። በዛም ኤኤንሲን በመቀላቀል የአፓርታይድ መንግስቱን የመፋለም ስራቸውን ቀጥለዋል። ከ10 ዓመት በላይ ከሆነም በኋላም በመጨረሻ ይቅርታ ይደረግላቸውና መታሰሳቸውም እንዲቆምም ይደረጋል። በሌላ በኩል ዴኒስ ጎልድበርግ ደግሞ በ1985 ዓመተ ምህረት ላይ ከስር እንዲለቀቅ ይደረጋል። እናም በመጨረሻም ከሚስቱና ከሁለት ልጆቹ ጋርም ይገናኛል። ጄንኪን ግን ፍቅረኛውን አላገኘም ነበረ። ምክንያቱም ወደ ሳውዝ አፍሪካ በተመለሰበት ጊዜ ላይ እሷ ሞታ ነበረ። በ1992 ዓመተ ምህረትም የአፓርታይድ ስርዓቱ ይፈርስና በ1994 ላይ ደግሞ ኔልሰን ማንዴላ ወይም የኤኤንሲ መሪ የሳውዝ አፍሪካ ፕሬዝዳንት ሆነው ይመረጣሉ። ፊልሙ ይህን ይመስል ነበረ። ከተመቻችሁ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ 100,000 እንድንገባ አርዱን። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።